አሁን ብራዘር ይቃውን ለማስመርመር ነው ለመሸጥ ሳይሆን ለማረጋገጥ ነው ካሉት ማይድኖች ውስጥ ለየት ስላለበት ይሄን ነገር ላስመርምርና ሊያብሎ እንትራልና እንደዚህ ነገር ያለው ስለ አማኑ የሆነ አንድ ፓስተር አለ ሊጠይቅ ብሎ ጠይቅ ያ ፓስተር ደግሞ ይሄን የሚሰሩ ሰዎች አቃሎ ኢምፖርት ኤክስፖርት የሚያደርጉ አለ ከዛን ሄዱ እነሱ ከነፊት ለካቡዝ ቀን ቆይቷል እና እኔ ሲሄድ ዘ ስብሰባ ነበራቸው እኔ ስብሰባ ነበረኝ ከዛም ብራዘር በቃ ወደ ኋላ የምትመለስ ከሆነ ዛሬ ስለምገባ አብረን እንገባለን አለ ሲሄድ ብራዘርን ይዤ ሲሄድ ሁለቱ አንድ ላይ ነበር እነሱ ደወሉለት ለብራዘርና የት እንገናኛለን እኔ ደግሞ ቁርስም ስላልበላው በዚሁ ምሳ በልተን አንድ ላይ እንወጣለን ብዬ ብራዘርን የት ነው አለ ብዬ ወስጄ ቦሌ ቀጠርኳቸው እነሱ ለቦሌ ቅርብ ናቸው መሰለኝ እነሱ ያልኩት ሆቴል ቀድሞ ደረሱ እነሱ ይሄድ እኔ አሁን አማኑን ነው የሚያውቀው እንጂ ከአማኑ ጋር አለው ፓስተሪ ማለት ስለዚህ አማኑን አውቃለሁ ሰላም ብዬ ነው ዝም ብሎ ለራሱ ስራ መጣ መስሎኝ ነው ሰላም ብዬ ከዛን ምን እንብላ አይ እኔ ጥሬ መብላት ፈልጌ ነው የእናንተን ተራውት አልኩና ከዛ ለካይለቱ ሮብ ነውና ወይዘሮን ጠርቼ ማለት ነው ትላንት ነው ዛሬ ነው ስጋውን ቼክ አድርግልኝ አልኳት ከዛን እሷ ስጋውን ቼክ ለማድረግ ስትል እኔ ከቢሮ ስልክ ይደወላል ይሄ አሁን ሰሞኑ ይሄ ኑሮ ማሻሻያ ደሞዝ አለ አይደል አንድ ምክትል ደውሎልኝ የሆነ የቀረ ጥያቄዎች አሉና እንዴት እናደርግ ምናምን ስል በቃ መረጃውን ወስደ አዲስ አበባ ይዘና ምናምን ፋይናንሶችን እዛ ብዬ ከሱ ጋር ያወራው በዛ መሃል አንድ ሰው መጥቷል ሌላ ሰው ማለት ነው እሷው ከተያዝን በኋላ ራሱ ነው እኔ ሰውየው ማን ነው ብዬ ጠየቅኩት እኔ ለነሱ ጀርባ ሰጥቼ ወደዛ ፊተና ዙሬ ነው ያወራው ነበረው ስልክ ማክሲመም ከ5 ደቂቃ እስከ 7 ደቂቃ ይሄን አውርቻለሁ ዞር ስል አይ በቃ ጨርሰናል አሉ ወይቶራም መጣ ስልክ ያወሩ ስለነበርና ጥርኳቸው ስጋው ላንተ ነው በቃ ስጋው ትላንት ከሆነ ሌላ ቦታ እንሄዳለን እንደምን ለብራዘር ምን አልኩ በቃ እኔ በዚሁ እንውጣና ወይ ዝዋይ ወይ አዋሳ ይባላልን አልኩት በቃ ተባባን ያሁን አምስተኛ ሆኖ የመጣውን ሰውዬ ሰላም ነው ምናምን አለ ሰላም ነው ምናምን አልኩትና ጀማል ይባላል አለ እኔ ዳውት ይባላል ብዬ በቃ ቆይየር ከሆቴል እየወጣን ነው እሱ ራሱ ተዋወቁት ምን ነገሩ ምን ይፈጠር አላውቅ ከዛ ለኔ ሲወጣ የሆነ ሁለት መኪና መጥቶኮ ሰው ወርዶኮ ምናምን ውርውር ሲል ቆያየውት ነው እሱ ከመኪና ወርዶ በቃ ቆሞ ምናምን ሲባል እኮ ያየው ነው ግን በምን ሂሳብ ነው ለኛ ብዬ ነው የሚያስቡ ከዛ እነሱ ቆሞ ምናምን ስለ እኔ ለኛ ስላልመሰለኝ እኔ ቀጥታ ወደ መኪናዬ ይሄድኩ አጋጣሚ መኪናውን ሲከፍት ዝግ ነውና ስልኬን አውጥቼ ሹፌሩ ለመደወል ማለት ነው የት ነው አላችሁ ስለማለት ከዛ መኪናዬን እንዳደረገ ዞር ብዬ ስልክ እንት ሲያደርግ ሳይ ብራዘርን ይያዙ ከዛ እንዴ ነው አልኩ ከዛ ቆም ስትል ያ ልጅ ያልኩትን አላል መጥቶ እነሱ ጋር ሰላም ብሎ ጀማል ነኝ ብለ ሄዶ ዘን ሳይ እሱን ያዙ እንዴ ይሄ ነገር ምንድነው ብዬ እንግዲህ ሰርግል ውስጥ ነው ከዛን ወደ ኋላም ወደ ፊትም እንትን ቆምኩ በቃ ቆም ያየው ነው ከዛ አንዱ ይሄ እሱ ነው ብሎ ያዘ ምንድነው አልኳቸው ግባ ስለ አራት ሰዎች ተረጋጉ ምንድነው የተፈጠረው ነገር እኮ ነው ግልጽ አይደለም ማለት ከዛ ግባሉ በቃ እዛ ሁለቱም አማኑን ፓስተርም ተያዝ በቃ አምስታችን ተያዝን ማለት ነው እንዳጋጣሚ ሆኖ የኔ ሹፌርም የኔ ማጃቢም ያውኛ እዛ ሆቴል ለገባ ነው እሱ ለካ እዛው ዞር ብሎ ዝም ብለን እነሱ ዞር አሉ እነሱ ስንያዝም እኮ አላዩም እነሱ አልቆየንም እኛ ከዛ በኋላ እንትና ከዛም ስንሄድ እኔ መንገድ ላይ ጠየቅኳቸው ምንድነው ችግሩ እኛ ምን የተያዝንበት ምክንያት ምንድነው አለ አንተ ምንድነው ያለ አይ እኔ እንደዚህ መንግስት አመራር የት እንደዛ አይትክልኝ እንደዛ አይት ሽፈራለ አዋለኝ አጃቢ ያለ አዋለኝ የት ነው አሉት እኔ አላቀም አልኩ እኔ እንግዲህ ከሆቴል እኛን ያዛችሁ እነሱን የት ኑሩ ምን አላቀም አልኳቸው ከእንትኑ ይመስለኛል እነሱ ያሰቡት ኢቃውን ወስዶ ከክፍለ ሀገር ነው መጡት የሚል ጥቆማ አለ መሰለና ኢቃውን ወስዶ እኛን ወስዶ የሆነ ቦታ ወርውሮ ለመሄድ ይመስለኛል እነሱ ከዛን እዛ ገባናል ኦሬዲ ያ አምስተኛው ሰው የት እንደገባ አይታወቅም ከኛ ጋር ተይዞ አው ስለዚህ ጠቋሚ እሱ መሆኑን አረጋገጠ ምክንያቱም ችግር ከሆነ አምስታችን አለ መታሰረ ነበረብን ኦኬ ስለዚህ እኔና ብራዘርና አማንና ያፓሰራሉ ብቻ ገባን እሱን የት ነው አለው በየጠየቀው እዛ ካልን በኋላ ከዛን ዝም ብለ ምናምን ማጀመሩና በቃ ጫዋታ መሆኑን ገባኝና
እዚያው ከዚህ በኋላ ስለራሳችን መብት እንጂ የሱ ጉዳይ ብዙም እንትን አያስፈልግም ብለን ለነሱም ነገርኩ። አሁን ከኛ ጋር ሰው ነበር አምስተኛ ሰው ነበር ምናምን ካል የቱ ማስቀመጣችሁት ምንድነው ብሎ እንደገና ወደኛ ሌላ ጥያቄ እንዳያዞሩ በቃ እኛ አሁን ስለራሳችን መብት ብቻ እንከራከር የሚለው ነገርን አቋም ያዝን። በዛ አቋም ከያዝን በኋላ እዛ ውስጥ ያለን የገጠሙ ነገሮች አሉ። አንደኛ እኔን ጠየቁኝ ለምንድነው መጣው ለስብሰባ አልኳቸው። ስብሰባ ትላንት ጨረስን። አጋጣሚ እኔ ታናሽ ሲስተር አለች አዲስ አበባ አለች አግብታ እዛ የምትኖር ማለት ነው። ትንሽ በጤና ያማታል ምናምን ሲሉ በቃ እንደዚህ መጥቻለሁ ለምን እነሱ ጋር ሄጄ በዛ አጋጣሚ አላይብኝ በቃ እነሱ ጋር ሄድኩ። ቆየው እስከ 10 ሰዓት ነው 11 ነው ወደ ቡራዩ ነው የምኖሩት። ዳን ተመልሼ አደርኩ። በጧት ወጣለሁ በየ 2 ሰዓት አካባቢ ጋር ስነሳ ብራዘር ደወለልኝና አዲስ አበባ ነኝ ያለሁት አብረን ነው የምንገባው ትንሽ ጠብቀኝ አለ። በቃ እንደዛ ብዬ እንደውም እኔ እዛው ሩም ቆየሁ። ከዛን 4 ሰዓት አካባቢ ጋር እሱ ደወለልኝና በቃ መሄድ እንችላለን የት ነው ምሳምን በላው ምናምን አለ። በቃ ከዛን ቅድም ያልኩት በቃ ቀጠርን ይወሰድኩና ሄድኩ። ይሄንን ነገር ነው ያየሁት። ከዛን ስብሰባ ነው ብዬ ለእንትኖች ተናገር ፖሊሶቹ ችግር የለም ስብሰባ መሆኑን ደብዳቤ አስመጣልንና አንተን እንትን እናደርጋለን አሉ። ከዛን ስብሰባ መሆኑን ወደ ቢሮ ልጆቹ ሄዱ በአካል የኔ አጃብና ሹፌር ማለት ነው። አይ ተከልክለናል ደብዳቤ እንዳንጽፍ አለ። ማን ነው ከለከለው? ፕሬዝዳንቱ ቀጥታ ደውሎ ነግሯል አለ። አላመንኩም። ብራዘርን ብቻ አገኘና ለብራዘር ነገርኩና እስቲ እሱ ወደ ኋላ ከተመለሰ ቢሮ ይሄድና ለስብሰባው እንግዲህ አንድ ላይ ተጠራን። እኔ ፕሬዝዳንቱ ገብረ መስቀል ፓርቲ ኃላፊው ፋይናንስ ኃላፊ አቶ ተፈረና ገቢዎች ኃላፊ ወይዘሮ አለምነሽ አምስታችን አንድ ላይ ተጠራን። ሜሴጁ ራሱ አስተላልፎልኝ ሰኞ ስብሰባ አለ ስለዚህ 19 ገብታችሁ አድራችሁ ሰኞ ጧት 2 ሰዓት ተኩል ዋና ፓርቲ ጽፈት ቤት ስብሰባ አለ ብሎ ሄደ። 5 ነው ከኛ ክልል ሄድ ነው ማለት ነው። እኛ ፕሬዝዳንቱ ፓርቲ ኃላፊው ፋይናንስ ኃላፊ ገቢዎች ኃላፊና ፓብሊክ 5 ነው። አደም ነው መራው ስብሰባው። በፌደራል ደረጃም እነሱ 5 ተቋማት ማለት ነው ስብሰባ ያደረግነው ማለት ነው። ስለዚህ እንግዲህ እኔ እዛ ላይ ምንም እንትን ይኖራል ብዬ እንትን አላልኩም። እንግዲህ ሜሴጅ መመጣልኝ በዋትስአፕ ነው። ስለዚህ ያው እኔም ይሄንን ሜሴጅ አይቼ ስብሰባውን ተሳትፌያለሁ። እንግዲህ እንደ ድሮ መገጣጣሚያ ደብዳቤ አይጻፍም። የወከልኳት ልጅቷ ፍሬውት የምትባለው ፎላ የምትባላለች የኔ ምክትል ኮሙኒኬሽን ላይ ያለች እሷ ወክዬ ነው የወጣሁት። ስለዚህ ልጅቷም ግልጽ ተናገረች። እንግዲህ እኛ ውስጣችን በጣም እያዘነ ነው ግን ደብዳቤ እንዳትጽፉ ተብለናል ከርዕሰ መስተዳድር። ስለዚህ ምንም ማድረግ አንችልም። ስለዚህ በቃ ይሄንን ከሰማ በኋላ ተውኩ። በቃ ምንም አይነት ሌላ እንትን አያስፈልግም። በራሴ መንገድ በበዛ ቀን ነው የሚጨመረው። ሌላ ነገር አለ ስትከራከር ያው በበዛ ቀን ነው። ያ ደብዳቤ ቢኖር በሁለተኛው ወይ በሶስተኛው ቀን አሳይቼ ሊወጣ ይችላል ነበር። ስለዚህ ይሄ ከሌለ ያው እኔ ድርጊቱን አልፈጸምኩም የለውበትም ብለ ያው ቀን ተጨምሮ ያው ትከራከራለህ ሌላ ነገር አይሆንምና ስለዚህ በቃ ይሁን በሚል ነገር ተውን ያው ተከራከርን። የሚያዛዝነው ነገር ግን ቀጥታ ግን እየተደወለ እንዳይወጡ እየተባለ ግን የሚሰራው ስራ ነው የሚደብረኝ። አሁን እኮ ከዋናው ጋር እያጣላን ያለው ነገር ምን አለ መሰለህ? ለመሰረታው ሁለት ነገር ጠይቀው ነው ባይዞ ከነጋር ይባሉ። አንደኛ ኮንሶ ላይ በጣም የውሃ ችግር አለ ታውቃለህ። እና ጥያቄ ብቻ ጠየቅኩት በጣም ሲመረኝ ማለት ነው። አዎ ደግሞ ነገሩ መሰረታው ነገር ነው ውሃ ማለት። ስለዚህ ጥያቄ ጠየቅኩና አንተ ስቴዲየም እየገነባህ ነው። ስቴዲየም ለግዠሪ ነው አልኩት። ውሃ ግን ቤዚክ ኒድ ነው አልኩት። ስለዚህ እኛ እንደ ኮንሶ ህዝብ የምንጠይቀው ቤዚክ ነገር ነው እንጂ ለግዠሪ ነገር አይደለም። ስለዚህ እባክህን 100 ሚሊዮን ብር የማይሞላውን ውሃ ፕሮጀክት ትተህ በቢሊዮኖች ግን ስቴዲየም ለመገንባት የምታስበው ነገር እንደ አንድ ዜጋ ይሰማኛል። ስለዚህ ለዚህ ጥያቄ መልስ መስጠት አለብኝ ብለ ሁለታችን በጣም እየተጣላን ያለ አጋጣሚ አሌክስ መሃል ላይ ነው። ምንድነው የሚያጣላችሁ አለ። በቃ እኔ ከፈለገ ይቀራል እንጂ አንዱ ለግዠሪ ነገር እየኖረ እኛ እዚህ ቤዚክ ኒድ
ለህዝቡ የሚያስፈልገው ጉዳይ ላይ ሄደን አንድ ቤት እያጣን ዝም የምንልበት ነገር አይደለም። ስለዚህ የሚቀርብ ሆነ የሁሉም ነገር መቅረት አለበት እንጂ እንደዛ አይነት ነገር የለም ብለን በጣም ረጅም ሰዓት ተጨቃጭቀን እዛ ብር የለም ብሎ 20 ምናምን ሚሊዮን ብር ይከፈልና ስራ ይጀምራል። ያኔ ማለት ነው ፎር ፈርስት ታይም ይሄ ጉዳይ ላይ በጣም ነው ተከራከርኩ። እንደቂም ከዛ ከኢንቨስትመንቶች ጋር ተያይዞ ጥያቄ ጠየቅኩ። ሁለት ጥያቄ ነው አንድ ጠየቅኩት። አንደኛ ወላይታ ላይ በሚደረገው የኢስሪም የተለያዩ ጉዳዮች ላይ እንደ አስተባባሪ ግልጽ መሆን የለብንም ወይ? ምክንያቱም አንዳንድ ችግር ሲፈጠር ሰው ፓርቲ ነው የሚመጣው። ሰው ሲሻር ፓርቲ ይመጣል። አንዳንድ ሹመቶች አንዳንድ ሽረቶች እኛ እንደ ፓርቲ ማናቀ ግን ቅሬታዎች ሲቀርቡ ሄዳችሁ ፓርቲ ጠይቁ ትላላችሁ። እኛ የተቋሙን ስም እንዳይበላሽ ብለን ያልሆነ መልስ እየሰጠን እያስተባበልን ቆይተናል። አሁን ግን ሪስክ መውሰድ ከፈለግን አውቀን ሰው መሾም አለበት፣ አውቀን ሰው መባረር አለበት አለ። እኔ እንደ አንድ ግለሰብ ከዚህ በኋላ ይሄን ነገር እኔ አክሰፕት ለማድረግ ይቸገራል እና እሱ ጉዳይ ላይ በደንብ መነጋገር አለብን አለ። ያን እንደውም አሌክስም ይሄን አስተካክለናል እንደ ፓርቲ ተቸግረናል። የፓርቲ ትንሽ ችግር እየገጠመን ነው የሚለው ነገር በደንብ አነሳን እነኚህ ጉዳዮች ላይና ትንሽ ከበጀት ጋር ተያይዞ ምንድነው ቻናል ቶም ባሉ ፕሮጀክቶች ምናምን አሉ። እነኚህ የገንዘብ ትልልፎች አሉ። አሁን ለምሳሌ አሁን ለጋሞ ልማት ማህበር ተብሎ 75 ሚሊዮን ነው ምናምን 100 ምናምን ሚሊዮን ይከፈላል። አዎ አጀንዳው ምንድነው ነው እኛ ማወቅ አለብን። ክልሉን እየመራን ይከፈል ግን ለምንድን ነው የሚከፈለው ግልጽ አሳማኝ ነገር ከሆነ ዲፌንስ እናደርጋለን። ማንኛውም ነገር ሲመጣ እንደዛ ያለ ነገሮች ግልጽ ይሁኑ ለኛም ይታወቅ የሚል ነገሮችን ምን እናደርጋለን። ሁለተኛ ምንድነው ከማይኒንግ ጋር ተያይዞ ነው አንዱ። አሁን ከማይኒንግ ጋር ተያይዞ እነሱ ውስጥ አጨማለቁ ብዙ ነገር። ከዛን ችግር ሲመጣ እንደ ፓርቲ የሆነ ነገር አዘጋጅታችሁ አድርጓል። እኛ ደግሞ ከመነሻው ጀምሮ ስለ ጉዳዩ እንደ ፓርቲ ስለ ኢንቨስትመንት አያገባችሁም ስላላችሁ እኛ የምናዘጋጀው ነገር አይኖርም በእንደዛ ጉዳዮች ላይ እንደጀመራችሁ እናንተ ጨርሱ፣ እዛ ውስጥ እጃችን አናስገባም ብለን መመለስ ነው። ምክንያቱም አንዳንዶቹ ያልጸደቁ ካቢኔ ያላጸደቃቸውን ኢንቨስትመንቶች ጭምር ደብዳቤ ሰጥቷቸዋል። ነሐሴ ላይ ደብዳቤ ተሰጥቶ ጥቅምት ላይ ካቢኔ አጽድቋል። እነኚህ ነገሮችን እንዴት ነው ማድረግ የምንችለው በሚሉ ነገሮች ላይ ያው ነበረ መግባባቶች ስላልነበሩ በዛ ምክንያት ያው ተፈጠሩ ያው ልዩነቶች እየሰፋ ሄደ። መጨረሻ ላይ ያው በራሱ በግሉም ብዙ ነገር ማውራት ጀመረ። አውት ፕሬዝዳንት ይሆናል ብሎ ይሰራል ምናምን ማለት ማስወራት ጀመረ። ፕሬዝዳንትነት እኮ ችግር የለውም። አብይ እኮ በልጅነቱ ጠቅላይ ሚኒስትር ሆናል ብሎ አውርቶ አጋጣሚ ተሳካለች። እኔ ስላወራው ሳይሆን ከላይ ከተባለ ሊሆን ይችላል ካልተባለም አልሆንም። እሱን የሚያስጨንቅ ነገር አይደለም የሚል ነገር ያው ልዩነቶች እየተፈጠሩ መጡ። ያው መፈላለጎችም አሉ። ግን በጣም ገረመኝ እዛ ያለው ይሄ ሚሊዮን አለ አሉ። ለበጣም ነበር የሚስቀው። አንዱ የመጨረሻ ኮሚቴ ሰብሳቢ አድርጎኛል ባይዞ የአርባ ምንጭ ስቴዲየም ሀብት አሰባሰብ ኮሚቴ ውስጥ አደረገና አልፈልግም አልኩት። ምክንያቱም ስቴዲየሙ የአንድ ዞን ነው፣ እቅዱ የአንድ ዞን ነው አይደል? ስለዚህ የክልሉ የፕሮጀክት አካል ያልሆነ ጉዳይ በክልሉ ካቢኔ ጸድቆ ይሄኛ ፕሮጀክት ነው ያልተባለ ጉዳይ ላይ አንተ ሀብት አሰባሰብ ከፓብሊክ ሰርቫንቱ ከክልል ጀምሮ እስከ ታች ያለው ፓብሊክ ሰርቫንትን በመምራት ያለው ሀብት አሰባሰብ ማለት ለኔ አይደለም አልኩ። እና ትንሽ ሳውንድ አያደርግም። ለምሳሌ አሁን ደቡብ ኦሞ ሄጄ ለአርባ ምንጭ ስቴዲየም ብር አዋጡ ማለት ምን ማለት ነው አልኩ። ለድጋፍ ከሆነ እንደ ክልል ለምሳሌ የሆነ አካባቢ የሆነ ነገር ሲሰራ እንደ ክልል ይሄን አይፈታም። በቃ ይሄ ግልጽ ሆነ ድጋፋው። ከዚህ ግን ዞኑ ነው መለመን ያለበት። ለምሳሌ አሁን ጋሞ ዞን ከፈለገ ኮንሶ ሄዶ እንደዛ አይነት ነገር እየሰራው ነው ምን ታግዙኛላችሁ ብሎ መጠየቅ ይችላል። ዞኑ የፈለገውን ነገር አይ ሞባላይዝ አደርግልሃለሁ፣ አይ ይሄን አይደል ብር ሰጣሃለሁ፣ አይ ምንም ነገር የለኝም፣ አይ በዛ አግዝሃለሁ። አንዴ ሁለተኛኛ መሰረታው ተጣላንበት ነገር አንዱ ምንድነው አሸዋ ነው። አሳውስ
አርባ ምንጭ ጠቅላይ ሚኒስትሩ የሚገነባው ግንባታ የክልሉ መንግስት አጎራባች ጋር ያሉ መዋቅሮች ባላቸው ሀብት መደገፍ አለባቸው ብለው ሰርጉላር አለ። ኦኬ ከጠቅላይ ሚኒስትሩ አዎ በዛ መሰረት ኮንሶል አሸዋ ጠየቁ። መጀመሪያ ዙር 500 ቢያጆ ይሄ 500 ቢያጆ ተፈቀደላቸው። ያው ሀገራው ፕሮጀክት ስለሆነ ሳፖርት እናርግ ብለን ማለት ነው። ይሄ ከተፈቀደ በኋላ የአሸዋ ሁኔታ በጣም እኛ ማህበረሰቡን ስላሳሰበ መከታተል ጀመሩ። አሸዋው እውነት ለፕሮጀክት ነው የሚሄደው ወይ ሌላ ቦታ ነው የሚሄደው? አሸዋ ወደር ለኢስቴዲየም ግንባታ እንደምራከፍ እጅ ከፍንጅ ያዙ ልጆች። ከዛን ተመልሶ አንሰጥም ብሎ አገዱ። ምክንያቱም እኛ ለሀገራው ፕሮጀክት ነው ፈቀድነው። አሁን ላልታለመለት ዓላማ እየዋለ ስለሆነ ድጋፋችን በገዛ ፍቃዳችን አቋርጠናል ብሎ ማለት ነው። ከዛን እኔም በጣም ጨቀጨቀኝና ሄድና አነጋግራቸው አሉ። መጣው ነው ኮንሶ አስተባባሪውን ቁጭ አድርጌ ምንድነው ተፈጠረው? መጀመሪያ ህጋው ፈቅዳቸዋል በደብዳቤ አሁን ምን ገጥሟችሁ ነው እንትን ያረጋችሁ? አሁን ያልኩትን ነገር አፍረዱልኝ። ደረሰኞችንም ደብዳቤዎችንም የተያዙ መኪኖችም ታርኮችም ጭምር አሳዩ። እንደገና ቁጭ ብሎ መደራደር ይፈልጋል አለ። ከዛ ለሱም ነገርኩ እንደዛ አይነት እምነት የጎደለ ስራ ስለተከሰተ ዋስትና ጠፍቷል። እንደገና ፖለቲሳይዝ ይደረጋል የህዝብ ሀብት ስለሆነ ማለት ነው። ከዛ ነው ነገርኳቸው እኛ በማናቀው አጀንዳ ስማችንም እንዲጠፋ አንፈልግም። ስለዚህ እናንተ ከክልል ሰው አዋቅሩና ሄዳችሁ ዞኑ ጋር ሶሪ በሉና የቀረውን ነገር ካለ ከዞኑ ጋር ጨርሱ። እኔ ይሄን ጉዳይ ፑሽ ማድረግ አልችልም አልኩ። ከዛን አማካሪው ምናምን ላኩ። ከላኩ በኋላ ዞኑ ምን ጠየቀ? ይሄን አይል ሁሉ ባጆ ስንሰጥ ክልሉ ለኛ ምንድነው የሚያደርገው? ስለኛ የሚታረጉት ነገር ቃላ የሆነ አንድ ብሎክ እንኳን ትምህርት ቤትም እስቲ የሆነ ነገር ይሄ 500 ቢያጆ እኮ ወደ ብር ብንቀይር ብዙ ነው አሉ። ከዛን እሱን ተጨቃጨቁና በቃ አሁን ይሄ ነገር እንደዞራል አምነን ፈቀድነው ነገር ብንጭበረበርም ግን እቺን ቢያጆ እንጨርሳለን። ከዛ በኋላ ድርጅት ነው ሲሲቲ ድርጅት ነው በግዢ ነው የሚያደርገው። ከዛን የቀረሽውን ባጆ በቃ ያው እንደተሰረቀ ሆኖ ግን የፈቀዱትን ጨረሱ። ከዛ በኋላ አሁንም ደብዳቤ ጻፈ። ተጨማሪ 300 ቢያጆ ተፈቀዳሉ። ዞኑ ለካቢኔ ያቀረበ ካቢኔ የመጀመሪያው መፈቀድ ነው ሲተት ነው ካምፓኒ ነው ጨረታ ነው የወሰደው ማቴሪያል መግዛት ግዴታው ነው። እኛ ግን እንደውም ኮንትሪቢዩት እናደርግናል ነው። አሁን እንደውም 5 ሳንቲም ምንም ነገር አንሰጥም። የፈለገ ሰው ይግዛ። ለምርት አቅርቦት ችግር ካለ ባይሆን ሳይት ለነሱ ለይተን ምርት ሳይቸገሩ እየቆፈሩ በነፃነት በግዢ መጫን ይችላል። አሁን ታውን እናመቻቻለን። ወረፋ ሳይጠብቁ በነፃነት መጥተው የጫኑ መሄድ እንዲችሉ በቃ ገበያ ነው ግዢ ነው አሉ። ድጋሜ ለኔ ሄደት አነጋግራለሁ ያለ ማነጋገር አልችልም በዚህ ጉዳይ ላይ አልኩት። ከዛ በኋላ ሙሉ ካቢኔን አስተባባሪውና ሙሉ ካቢኔ ወደ 40 ምንጭ ይምጣል። እኔ እዛ ነበርኩ አጣሚና እንዴት አሰብክ አለ። እሱ ከዞኑ አስተዳዳሪ ጋር ተነጋገር። ዞኑ ካመነበትና ከፈቀደ እኔ ምን የሚያገባኝ ነገር የለም። አሁን ዞኑ የሚመራው አለ እዛ ከዛ አይገባኝም አልኩ። ከዛ ሲጠይቁ አይ አንችልም ይሄን ሁሉ ሰው አጓጉዘን ስንት ወጪ አለ አንችልም። ሁለተኛ ለምንድን ነው አጀንዳው እዛ የምትመጣ ነው እሱ ምንድነው? አይ አንዳንድ ስራዎችን ትጎበኙና ከዛ በኋላ እንወያያለን ስለ አይ ውይይት ምናምን ከሆነ አጀንዳው ታውቆ ሰው ቢመጣ ይሻላል ብሎ እንትናሉ። ከዛም በኋላ ሰው ላኩ በኋላ ጥያቄ ጠየቋቸው። መጀመሪያ እንደዛ አድርገን ፈቀድን። አሁን ይሄ ስለሆነ አሁን መፍቀድ አንችልም። አይ አግዙን ካላችሁ ዋጋ ላይ ወይ መነጋገር ወይ በፕሮጀክት መነጋገርና መግባባት አለብን እንጂ አንፈቅድም አሉ። ከዛ በኋላ ተመልሶ አይ ዳዊት ነው ቆልፈው አሉ። እንግዲህ ስለ እውነት እናውራ ካልን አልኩ ሀብት ስለሆነ እኔ የህዝብ ሀብት ላይ መወሰን አልችልም። ስለዚህ የህዝብ ሀብት ስለሆነ ግን ሆነ አግሪመንት ፈጥረን ነው ሀብቱ መሰጠት ካለበት። አግሪመንት በሌለበት ምንድነው እኛ ምላሽ የምንሰጠው? በቃ ከዛ በኋላ ይሄን የሚከለክል ሰው በሙሉ አባሩ ምናምን ዞን ላይ ብሎ ትዕዛዝ መስጠት ጀመረ፣ ማስፈራራት ጀመረ። ከዛ ነው እንደውም ህዝቡ ውስጥ ገብቶ አጀንዳ ከሆነ በኋላ ህዝቡ ጥያቄ መጠየቅ ጀመረ። ማን ነው የኛ ሀብት ላይ ወስኖ አለ።
ክልል እኮ ቢሆን በጋራ ነው አብረን ያደራጀን እንጂ እኮ ሀብታችን ለመዘረፍ አይደል። ሀብታችን ላይ መብት አለ። መፍቀድም አለመፍቀድም የኛ መብት ነው። ስለዚህ በጉልበት መጥቶ የሚጭን ሰው እናያለን ብሎ ሰው ምድቦ መከታተል ጀመሩ። ድንገት አመራር አይታወቅም ፈርቶ ሊፈርም ይችላል ብሎ ማለት ነው። ከዛ መከታተል ጀመሩ በቃ። ከዛን ይሄንንም እንደቅም ይዟል። ለምን እንደዛ አላደረገም? አሁን ምንድነው ቱ ለሲሲ ሳይሆን ለስቴዲየሙ ነው። ህዝቡ ደግሞ ምን አለበት ቢያንስ እቺን ውሃው እንኳን ሰርቶልን ጠይቅ አንድ ነገር ነው ምን ነገር አሁን እንደዛ አይነት ነገሮች ተደምሮ ስለዚህ ሰበብ ይፈለግ ነበር። አንድ እሱ ነው። ሁለተኛ የመጨረሻ ከሱ ጋር እንትን ያልነው አንተ አጀንዳ ከፋፍለ ግዛ ነው። ይሄን ነገር ማቆማት ለምሳሌ ጎፋን ሄደ ለሁለት አካፈልክ፣ ገዲዮ ለሁለት ተካፈለ፣ ወላይታ ለሁለት ተካፈለ እንደዚህ። ስለዚህ ይሄ እንደ ክልል አያስፈልግም። እኛ ዞኖች ተስማምቶ አንድ ሆኖ ሲኖሩ ነው ለኛ እርፍት የሆነው። ስለዚህ ለምንድን ነው እንደዛ አይነት ነገር የሚደረገው የምለው ነገር እኔ በግሉ ራሱ ጠይቀዋል። ይሄ ሊደርሺፕ አይጠቅመንም። ከቻል ዞኖች የዞን አመራርና በዞን ውስጥ የወጡ ተወላጆች የክልል አመራር እስከ ፌደራል ድረስ አንድ ሆኖ ስለ አካባቢው ሰላም ስለ አካባቢው አንድነት ስለ ልማት ሲያወሩ ነው ለኛ እርፍት የሆነው እንጂ ሰው ሲተራመስ ለክልሉ ሸይም ነው የሆነው። ይሄን አካባቢንተናል ግን በቃ ብዙ ጊዜ ፍረጃ ለምሳሌ ስለ ፋይብል ጂጌው ጊዜ ፍረጃ ከለከቱ ጋር ስለሚገናኝ ነው። በቃ ዶክተር አባየው ጋር ስለሚገናኝ ነው። በቃ ይፈርጃ አይደለም ሎጂካሊ ነው። ይሄ ነገር እንደዚህ ቢሆን እኔ ችግር የለውም። የክልል ችግር ካለበት እንገምግም። ተጨባጭ ነገር ካለ ደግሞ ለፌደራል ሪፖርት እናደርግ። አስፈላጊው ነገር ይደረግና አሁን ኮንሶን እንትን ለማድረግ አሰበ። እንደውም እነሱ ያሰቡት እኔ እዛው ያለው ይሄን ዶክመንተሪ አጣርፎ እንደውም እዛ ፌደራል ላለው ለህግ አካል ምጭ ይሆናል ብሎ ነው። አሁን እነሱ አሁን ትንሽ እኔም ለምሳሌ በግሌ ማለት ነው ፕሬዝዳንቱ ማለት ነው በግሌ ጠርቼም እኮ ብዙ አስተያየት ነግረዋለሁ። አሁን እኔ እውነቱን ልንገሪ ወደፊት ድሉ ማግኘት የሆነ ነገር ቢታረግ ይሄ የዲክታተር ባህሪ ምንድነው ትንሽ ስታውቅ አይፈልግም። ያዩ ይሄንን ነው። አሁን ዕውቀት የሚያስገድልበት ደረጃ ላይ ነው ያለው ማለት ነው በደንብ ያየው። ስለዚህ በቃ ዝም ብለህ አሁን እዛ ያለ አመራር በሙሉ እኮ እውነቱን ያውቃል። ባይዘ ግን ላለመባረር የሆነ ነገር ላለመሆን ዝም ብለህ ለብቻው ወስደህ ስታናግረው አይዋጥለትም እኮ የሆነ ያለው ነገር። እዛ ክልል ያለው አመራር በሙሉ ማለት ነው አይዋጥለትም። ግን አንዳንዴ ፌደራል መንግስትም ዝምታ ስለሚያበዛ ለምሳሌ አሁን እኛ ግምገማ ላይ በደንብ ነው ተገማገምነው። ግን ሄዶ ግን የፌደራል መንግስት ያው ፕሬዝዳንትም ስለሆነ ሽፋን ሰጥቶት አቆይቶታል። ሰዎች እንደዛ አይነት ነገሮችን ነው ያለ ጊዜ እንዳንጠፋ የሚል ነገርም ሰው ይፈራል። ጋራንቲ የለም አይነት ነገርም አለ ሰው በጣም ማለት በቃ የአካባቢ ህዝብም ያወቀ አሁን መናገር ያልቻለበት አሁን ፖዚሽን ላይ ስላሉ ለምሳሌ አሁን እንግዲህ ሃይ ፖፑሌትድ ወላይታ ነው አላ ባለው ሁኔታ ወላይታ ላይ 1000 ምናምን ቤት ብቻ ነው እንግዲህ እንደ ወላይታ ዞን ህገወጥ ወደ ህጋው ድቀየረ ተባለው ማለት ነው። ጋሞ ዞን ግን 32000 32000 ወላይታ ላይ 1000 ምናምን ያውን ካቢኔ ያጸደቀ ስለሆነ እዛ ላይ የተለየ እንትንም የለም 32000 ህገወጥ ቤት ነው ህጋው ይሁን ተብሎ ማለት ነው። ይሄ ምንድነው ይሄን ያሰፋው ቤዙ ምንድነው ብራያን ዞን አስተዳዳሪ በነበረ ጊዜ መሬት ቸብችቧል በህገወጥ መንገድ ቸብችቦ አሁን እሱ ከተማ ልማት አይደል ከዛ ህጋው ወጡና ህገወጥ ቤቶች ህጋው ቀየር ተባለ። ግራውንዱን እንትኑን ሲታይ ህጋው መስላል አሰራሩ አዋጁን የተከተለ ይመስላል። ግን እንደብስ ሲታይ ምንድነው እንዴት ለምሳሌ አሁን አንዱ 30 ምናምን ሺህ ቤት ህገወጥ ነው እንደዚህ ቆይ አሁን የከተሞች ስታንዳርድን ብታይ በመዋቅር ብዛትም ሲታይ አሁን ወላይታ ከጋሞ ይበልጣል በመዋቅር በምንም ብዛት ማለት ነው። ልዩነቱ ደግሞ በጣም ለማወዳደርም አይመችም። 30000 ቤትና 1000 ወር 2000 ያን አሁን ካቢኔው ደንግጦ ለመወሰን ተቸገረ። ያው ጸድቆው ተግባራዊ ሆኗል እና የተሰሩ ፌቆች በጣም ብዙ አሉና ኢንቨስትመንት መሬቶች እንደዚህ ያሉ ብዙ አሉ።